ከሆነሳ አላህ እስከዚህ የቆረጠውን ጸጉር አንተ እስከዚህ ለመቁረጥ 200 ብር ትላለህ። ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ ዳቦ መሰለ ገልቱ መሪ ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ሰፈር ያለው እዚህ መጣና በላይ በኩል መጥቶ አረጋው መሰለህ እኔ ገዛልህ ይሄንን ጁስ ትወዳላችሁ የዘመኑ ልጆች? እማዬ ስመጣ ጠጣሁት እኔ ጥጥት አደረኩት ጨምሪልኝ ሌላ እና ሂጂ ትላታለህ። እሺ ምክክሩ ላይ ብዙ ሀሳቦች ተነስተዋል፣ ግን አብዛኞቹ መሬት አልረገጡ። አረ ግን እኔ እንዴት ነው የሚመጣላችሁ ማርያም መሬት ናስ ቶሎ በል እንትን ለኔ ግማሽ ውሃ አምጣልኝ። ላንቺ ምን ግማሽ ይሁንልሽ? ግማሽ የተጠበሰ። አረ ውሃ ነው ያልኩሽ፣ መገኛ ይጥበስሽ። የተጠበሰ አላለችም። አጋሰስ ውሃ አምጣልኝ ግማሽ። አስርም አምስትም መቶም ሺህ ሚሊዮን ያለው 500 ሺህ ሚሊዮን ያለው። ሰላም እንዴት ነህ አባት? ደህና ነኝ። ከእርዳታ ድርጅት ነበር የመጣሁት። እርዳታ ፈልጌ ነበርና ግን ደግሞ አሁን አጭበርባሪው በዝቷል። እውነትሽን ነው። ሌሎች እኮ እኛ እንዳንረዳ አደረጉን እኮ። እንዴት ብለን እንረዳ? አንዱ ላይ የሚላል አንዱ ደግሞ እግሬን ተጎድቻለሁ እያለ እያምታታ ስንቱ። አንተ ግን ምን ሆነህ ነው? አይነን አደጋ ደርሶብኝ 5 ዓመት የካየው። አይዞህ ግን እኔ አሁን አንተ ለማየትን በምን ማረጋገጥ እችላለሁ? እንደው ሰጋ ያሉ ልጆች ይታዩሻል? አዎ ይታዩኛል። እኔ ግን አይታዩኝም። ከፊት ወይስ ከቂጥ? ቂጥ ፊት ኋላ ተወጥሮ ፊት ለፊት ካላማረ ምን ዋጋ አለው? ያው ሁለቱም ስላለኝ ቂጥን እመርጣለሁ። ከፊትና ከቂጥ አስተግፊሩላህ አልዓዚም አማ ሙስሊም ሜን ቂጥ የሴት ልጅ ውበቷ ቂጧ። ፊት እኔ ጥያቄ ነው ጠይቀኝ። ፊት ይሄ ጸጉሬ አንተ ልቆረጥና ፏፏ ያርገኝ እስቲ እዚህ ማን እዚህ ጋር ይቆርጣ ያለው? ይኸውልህ ነው ሸምሰዲ። ኧረ እኔ በህፃን ልጅ አልቆረጥም። በትልቅ ሰው ፈልግ። በህፃን ልጅ አልቆረጥም። እኔ ሸምሰዲ ትልቅ ሰው ነኝ እኮ ምን ሆነህ ነው? አሃ ና ና ወይ ተጋበዝ እስቲ ና ይወርባች ልትቆረጥ ከፈለክ አንተ አጭር ነኝ አትልም? ና ይወርባች ምንድን የምታክለው ባላ እንደ ልቆርጥልህ ታስቃል። ቁመትህ ያስቃል። ሸምሰዲ እንደ ልቆርጥልህ ይሄ ጸጉር እንዴት ነው የሚቆርጠው? ፕላኑ የጠፋበት ጭንቅላት እያየህ አይደለም? የአባቴ እርሻ ይመስላል። ያ ጨርቁ አንጣ እሱን ጨርቅ ሰርብኝ እንዲህ እኔ ሲጀመር ማለት ነው አባትህ ትቶት ነው ጠብቅልኝ ብሎ ነው እንጂ ወጣው። እኔ አንተ የምትቆርጥ ሰው አትመስለኝም። እኔ ስንት ነው የምትቆርጠኝ ጸጉርሽ? 200 ብር ግማሽ እኮ ነው ከሆነሳ አላህ እስከዚህ የቆረጠውን ጸጉር አንተ እስከዚህ ለመቁረጥ 200። ኧረ ሸምሰዲን ሸምሰዲ አትበል። እሱ ራሱ ቀንሼልህ ነው ባት ኢዛዚ ቀንሼላት ግማሽ ነው በ80 ብር ቁረጥ። አልቆርጥም። ሰርግ ደርሶብኛል። አብዱል ባሲት አልቆርጥም። ቁረጥ ትቆርጣለህ? እውነቴን ነው የምልህ። ቁረጥ። አልቆርጥም። ቁረጥ። አልቆርጥም። አትቁረጣ ጀዝባ ኧረ በዛው ጀዝባ የቀራይቱን ፈጣሪ ያንሳልሽ። ወንድሜ የኔቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ነው። አዎ ነይ አልቀነሰም ፍቅር ምን ውስጥ ነው ገነት ውስጥ ራሷ ናት። እኔ አላምንቃት ፎቶ ናት። አዎ ራሷ ናት።
እንዴት እንደምወድሽ እኮ ሁለቱንም ዘፈንሽ እንዴት እንደምወደው አንድ ዘፈን ይዘፈኝልን አላህ አላህ አንከነዙ የምወደው ወንድሜ ምንድነው ልታሳየኝ አልከው? ወይስ ስትመኝ የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያልሽ በቃ በዚህ ይሳካልሻል። ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢው። እሺ ሄሎ ሄሎ ጓደኛዬ ሰላም ነው? ኧረ እንደው እባክህን ሞት አፋፍ ላይ ነው ያለው። በጣም ታምሜያለሁ። ነገ የምመልስልህ ትንሽ ብር አበድረኝ። ኧረ እኔ አልሰጥህማ። ለምን? ሞቴ ብታድርስ? ጌታዬ ይሄ ሰውዬ ለኔ ካልሆነ አሁኑኑ ምልክት ስጠኝ። በኋላማ አሁን ደረጃ ደረጃ ሰራተኛ ሳልጨርስ ምናልባት ክረምት ስለሆነ ነው ይሻላል። በዚህ መሀል ቆንጥጫ ስንቱን ልቻለሁ ዛሬ ገራሚ ማጂክ ነው ማሳያችሁ። አመሰግናለሁ። እኔም አመሰግናለሁ። ወንድሜ ተጠንቀቂ፣ ሀባብ ሴት ሆኖ መጥቶልሃል። አንተ አገኘሁ ብለህ ጀንጅል ልታሳምን ሴት ልጅቷ ምንድን ናት? ፍሩት ነው ምንም አታመጣም። አሁን እንደውም ኦርደር አድርጉ። በሙዝ እየሰራችሁ ደግሞ ቁጭ የሆነች ቲክቶከር ነው የምትመስለው። ሀባባ በጌታ በኢየሱስ ጀንጅኔ መጨረሻ ላይ እቺ ልጉም ናት አታወራም እንደ ብለህ ነከስ ታረግ ፍሩት ሀባብ በጌታ በኢየሱስ። ኧረ የመጨረሻ ዘመን እየመጣ ነው። ወንድ ልጅ ጸልይ ውጣ፣ ከቤት ጸልይ ውጣ። ኢን ዘ ኔም ኦፍ ጂሰስ ወጋው መካፊ አርቲስቶች። ውዴት እዚህ ልሃል ምን የዛሬ 30 ዓመት እኮ ነው ሎሚ ወርውረህ የጠበስከኝ። ምን አለ ያኔ ቦምብ ወርውሬ በነበረ ይሄኔ ፍርዴን ጨርሼ ነፃ ሰው ሆን ነበር። ዝም በል አርባ ሁለቱ ጅቦች እዚህ ጫካ ውስጥ ነው ያሉት። ከ12 ሰዓት በኋላ ይመጣሉ። ከእጅሽ ላይ ስጋ ይወስዳሉ። ቤት የላቸውም እነሱ። እንደዚህ ቤት አላቸው። አዳነች 40 በ60 ሰጣቸው። እዛ እንትን እየፈጨ ነው የሚለው። እንቁላል ፍርፍር ያው ሰውዬ በነጩ ወይስ በቀዩ? ኧረ በነጩ
ምን አለ? እኔ በቃ አንዷን ዝዳሉ አንታችሁን አጣድፋት በቃ ከዛ ገባች ገና ልታውቁት እና ስምሽ ማለት እንታው ስሚ ጂኒ ይባላል። በጣም ቆንጆዬ ነሽ። ኧረ መድኃኒዓለም ያለ እና ልታውቅሽ እፈልጋለሁ። ምንድን ነው ያለው? እኔ ፍቅረኛ አለኝ እንደዚህ ነገር ለመደረግ አብ ወልድ በመንፈስ ቅዱስ አቤት አቤት እኔ ፍቅሬ መጥቼ ስለገለጽኩልሽ ነው እንደዚህ የሚያደርግሽ። አቤት ሰው ጉረኝ ጨቆስ አቤት አድነኝ አቤት አቤት በቃ ፍቅረኛ አለኝ። ምን ሆነ ነው? አሰማም እንዴ? ምን ሆነ ነው? ምን ልመችኝ ነው እንደዚህ የምታከብጂ? በቃ ተወኝ። ወይ ፍቅሬ ስለገለጽኩልሽ ነው እንደዚህ አድርገሽ የምትሄጂ። እንደዚህ አይነት ሰው ታዲያ መቆነጥ የለበትም? እንደዚህ አይነት ሰው ታዲያ ዱቄት መሆን የለበትም ወይ? ሄሎ ሄሎ እንዲሞኝ ሰላም ነው ማንዴንስ? ሰላም ልቤን ተሰማው በጣም ወክ እያደረኩ ነበር። አጋጣሚ ግን አጉል ስሜት ተሰማኝ። ስሚ ከዛ አየውሽ ልቤ ደግሞ አግባት ብሎ ነገረኝ። ወይኔ ልቤ ስለዚህ ላገባሽ ወሰንኩ። የለው አዳምጪኝ። ንቀት ነው እንዴ? ወሰንኩ አንቺን ላገባሽ ማለት ነው። ላገባሽ ነው የመጣሁት አለቀ። ስለዚህ አይ ቃላትን አልሰማም። እኔ ልቤን ብቻ ነው የምሰማው። በኋላ እቤት ስገባ እደውላለሁ። ቁጥርሽን ጻፊ፣ አፍጥኙ፣ ጻፊው። እደውላለሁ። ከዛሬ ጀምሮ እንደሚስቴ ነው የምደውልልሽ። ቻው። ኖ ኖ ኖ ኖ